ማትወጣ ከሆነ እንደው ሻክ ብርህን አንተ ትባረራለህ። እርግጠኛ ነሽ ግን ሜሉ ስተት እየሰራሽ አይደለም? በፍጹም ስተት አልሰራሁም። እያደረኩት ያለሁት ነገር እንኳን ስተት ቢሆን መቼም ቢሆን ካንተ ጋር መኖር አልፈልግም። ይኸውልሽ ሜሉ አንድ ነገር ግን ልንገርሽ፣ አንቺ የምታውቂው መስፍን ግን እንደዚህ አይነት ሰው እንዳለ ነው ውስጥሽ ጠንቅቆ ያውቀዋል። ወጣክ ዋረኛ! ጭራሽ ሁሉንም ነገር ትክክል ነው ስለ በኔ ላይ ሴት ወይዘሮ ሜላትና አቶ መስፍን አሁን ላይ ያሉበት ሁኔታ አይጥና ድመቱ ነው ማለት ነው። ወይዘሮ ሜላት እንግዲህ ትዳሯን ተስፋ እንደቆረጠችና ከዚህ በኋላ አይንህን ላፈር ብላ እንደሸኘችውና አቶ መስፍንም እንግዲህ ይቅርታ ጠይቆ የሜላትን ለማስረዳት ቢሞክርም ወይዘሮ ሜላት ግን እሳት ለብሳ እሳት ጎርሳ ስለጠበቀችው እጅግ በጣም ተናዳ ነበርና እንዴት ቤቴ ድረስ መጣ ነበር ጥያቄዋ። እሷም በጣም ተናዳለች በሰዓቱ። እሱን እንዳየችው ስሜታዊ ሆናለች ማለት ነው። እሱም እንግዲህ ከፍርሃት ድፍረት በሚለው ይቅርታ ለመጠየቅና ያለውን ነገር የተፈጠረውን ነገር ለማስረዳት ቢሞክርም እሷ ግን እንዲያስረዳ እንኳን ምንም አይነት እድል አልሰጠችውም ማለት ነው። ከዛም እንግዲህ ከዚህ በኋላ የኔና አንተ ህይወት አብቅቶለታል፣ ድጋሜ አይንህን ላይህ አልፈልግም ውጣልኝ ብላ በመታስወጣበት ሰዓት ሜላት እኔን ውጣት የኛለሽ ብሎ አዎ አይንህ ይውጣ የማትረባ ብላ እንግዲህ ሙልጭ አርጋ እንግዲህ ቆም ስቅሉን አሳጥባ ልከዋለሽ ማለት ነው። እሱም እንግዲህ ምንም አይነት ምላሽ ሳይሰጥ ቀጥታ ወደ ቤቱ በሰላም ወጥቷል ማለት ነው። ከዛም እንግዲህ ወይዘሮ ሜላት በጣም ትናደዳለች ማለት ነው። እማማ አስቴር እንግዲህ ላት በነገረቻት መሰረት እሱን እኔ አናግረዋለሁ፣ ይሄን ካደረገማ እኔ ራሴ የማደርገውን አቃለሁ ብላ በጣም ፎክራ ነበር ማለት ነው። እማማ አስቴር መስፍንን በጣም ነው የምትወደው፣ እንደ ልጇ ነው የምታየው፣ ታምነዋለችም እና ሁልጊዜ ጥፋተኝነት የሚሰማት በሜላት ነበር እንጂ መስፍን እንዲህ ያጠፋል ብላ ጠርጥረው አታውቅም ነበርና አንዳንዴ ያጠፋሉ የማይባሉ ሰዎች ሁሌም ሀሜናታቸው ቢቀጥልም ደግሞ አንዳንዴ የማይታመኑም አሉ ማለት ነው። ለሰው የሚታመኑ ለራሳቸው ግን የማይታመኑ ብዙ ሰዎች ስላሉ እማማ አስቴር እንግዲህ በጣም ፎክራ ነበረ እሱን ፍለጋ ቀኑ ሙሉ ስትንከራተት፣ ከዛም ደግሞ ስልኩንም በተደጋጋሚ ስትደውልለት በድንጋጤ እንዳላነሳላት አይተናል ማለት ነው። ከዛም እንግዲህ አቶ መስፍኔ ቀድሞ ወደ ሜላት ልጆቹ ሆነ ቤተሰቦቹ ጭር ሲል ሰላም ሊያወርድ ቢመጣም እሱ ግን ያሰበው እንዳልሆነ ሆኖ ተመልሷል ማለት ነው። ከዛም እማማ አስቴር እንግዲህ እሱን ፍለጋ ስለዋለች እቤት መጥቶ ነበረ። አንቺ እስካሁን ግን እዛው ውለሻል ብላ ስትጠይቃት አዎ እና ምን አለሽ ምን አልሽው ብላ እኔማ አባረርኩት፣ ደፋር ነው፣ ድጋሚ እንዴት አይኑን በጨዋጥቦ ወደ ቤቴ ይመጣለኝ፣ ልክ ልኩን ነግሬ ድጋሚ እንዳይመጣ አደረግኩት፣ ለሱ ደግሞ ምን ማለት ነበረበት ትላለች። እማማ አስቴርም እንግዲህ ነገሮችን ተረጋግተሽ ብታስቢ ምን አለበት፣ ለምን ትቸኩያለሽ፣ አንቺ እውነት የኔ ልጅ ነሽ ብላም ሜላት ላይ ጮሃባታለች ማለት ነው። ከዛም እንግዲህ አቶ በቃሉም እንግዲህ የሆነው ሁሉ ደስተኛ እንደሆነለትና ሰይጣን ከሱ ጋር ተባባሪ እንደሆነና ከእቅዱም በላይ እሱ እያገዘው እንደሆነ ሰይጣን እውነትም ይወድሃል ስትለው ቤት የምትባላ አቃጫሪ ማለት ነው። እሱም አዎ ከእቅዴ በላይ ሆኖልኛል፣ በነገራችን ላይ እኔ ሰክሰስፉል የምሆነው የሜላትን ሃይምሮ መስረቅና ምስቅልቅሏን ማውጣት እንጂ ተጣሉ አልተጣሉ ለኔ ግድ አይሰጠኝም፣ ግን ሃይምሯን መቆጣጠር አለብኝ፣ በሆኖ ባልሆኖ ማስጨነቅና ነገሮቹ ሁሉ ችላ እንድትልና ራሷ እንድትወዛገብ ነው የማደርጋት። ያኔ የኔ ድርጅት ከፍ ብሎ ማማ ይሰቀላል፣ የሷ ድርጅት ደግሞ ቁልቁል እንዲወርድ ነው የኔ ምኞቴ ብሎ ለቤት ይናገራል ማለት ነው። ቤቴም እንግዲህ እኔ ካሰብኩት በላይ ወይም አንተ ካሰብከው በላይ ሁሉ ነገር ተስተካክሏል፣ ግን ምን አለበት ልጅን ለእኔ ባይሆን እንኳን ለእህቴ ብንጋባ ስትለው ኩስ ብሏል ማለት ነው። በልጁ ማንም እንደማይመጣበት እና በምንም ነገር መደራደር እንደማይችል እንግዲህ በቤት አይተናል ማለት ነው። ግን የአቶ በቃሉ ልጅና ሜላት ልጅ አንድ ላይ ተጋቡ የተባለለት ግን አስባችሁታል? የሚመጣው ጉድ ማለት ነው። ይዘገያል እንጂ መቼም ታሪክ ሳይወጣ አይቀርም ማለት ነው። እዝራ ለአባቱ በሚደውልበት ሰዓት ማን ደወለልህ ብላ ስትጠይቀው እንግዲህ ልጄ ነው ባክሽ ብሎ ከዛም አንሳለት እንጂ ስትለው ምንም ችግር የለውም ይላታል። ከዛ ግን ትዕግስቱና ጸባዩ በጣም ወድለታለሁ፣ ምን አለበት ለእህቴ እንኳን ብናጋባው ስትለው በጣም ነበር የተናደደ። ውበትማ በማኖቱ በእኔ በአባቱ ነዋ፣ እኔን አይተሽ እሱን ማየት እኮ ነው።
እናቱን ግን ታያት የሆነች ነገር ነች ብሎ ጭራሽ እናቱን እያናናቀ እሷም እንግዲህ ለተገላሚጦች ስታየው ነበር ማለት ነው። ግን አንዳንድ ሰዎች ሚስቶቻቸውን ወደውና አፍቅረው ካገቡ በኋላ እኔ እበልጥሻለሁ ምናምን የሚባል ነገር የለም በህይወታችን ላይ ማለት ነው። እና አቶ መስፍኔና ሜላትን ያጣላቸው አቶ በቃሉ በስርዓቱ እጥፍ ድርብ ሆኖለታል ማለት ነው። በነገራችን ላይ በህይወታችን መቸኮል ብዙ ዋጋ ያስከፍለናል። ትንሿ ችግር ደግሞ ከፍ ብላ ወዳልሆነ ችግር ቤተሰብን፣ ራስን፣ ያለንን ነገር እስከ ማሳጣት ድረስ ያደርሳል ማለት ነው። መስፍኔ ቤቲ ስትደውልለት እንዴት ወንክ ትዳራችሁ እንደዛ አደረኩት አይደለ በእኔ ምክንያት እና ሳስብ ነው ያደርኩት ተጨንቄያለሁ ብላ ስትደውልለት እሱ በጣም ነው የተናደደው። አንቺ ግን ማነሽ? ይሄ ነገር ሆን ብሎ የተፈጠረ ነው እንዴ ብሎ ጠርጥሮ ሚሆን በግምት እንግዲህ ሲነግራተኝ እሷም ድንግጥ ስትልና ይሄ ነገር አወቀብኝ እንዴ ምን ለማለት ፈልገ ነው ብላ ጆሮ ላይ ትዘጋበታለች ማለት ነው። እሱም ድጋሜ እንዳትደውልበትና እኔና አንቺ የተገናኘ ነው በአጋጣሚ ነው ገባሽ? ሁለተኛ እንድትደውይልኝ አልፈልግም። ማን ነበር ስምሽ ብሎ ስሟን ራሱ እስኪጠይቃት ድረስ ማለት ነው። ከዛም እሷም እንግዲህ ያው ስራዋን ስለምታውቅ ነገሮቹን ችላ ብላ ይሄ ነገር ጠረጠረብኝ ወይስ አፉ ላይ ያመጣውን ቃላት ነው የተናገረው ብላለች። እና መጨረሻው እንግዲህ አቶ በቃሉ በትንሽ ሴራ ሜላትን እየቦረቦሩ ሀሳቧን እየሰረቀ ሜላት ጨርቋን እንድትጥል አድርጓታል ማለት ነው። ወይዘሮ ሜላት የልጆቿ ምክር ሰምታ ራሷን አዳምጣ ነገሮቹን አዳምጥ እዚህ ሁሉ ነገር አትደርስም ነበር ማለት ነው። ሜላት ኃይለኛ ናት በነገራችን ላይ ግን አሁን ላይም ቢሆንም ስለ መስፍን ሁኔታ ነገሮች ውጥር ቢያደርጓትም ስለ ባዩሽ ሞት ያለውን ነገር መቼም ቢሆን አታቆምም። ምክንያቱም ጠላቶቿ ማን እንደሆኑ በፍጹም ስለማታውቅ ማለት ነው። በሌላ መንገድ እንግዲህ ሀናና ኤልያስ ፍቅር ጀምረዋል ማለት ነው። አልያስ አልኩ ማን ነበር ስሙ? እዝራ ከሀና ጋራ ፍቅር ቢጀምርም ሀና ግን የራሷን የግል ችግሮቿን ለፍቅረኛ አትነግረው ማለት ነው። በዚህም ምክንያት እንግዲህ ጽዮን ሀና ያለችበት ሁኔታንና ኤልያስን ከደስ ያስመጥታ አሁን ያለበትን ሁኔታ ስትሰማ በጣም ነው የተናደደችው ጽዮን። ምክንያቱም እኔ ሀናን ይጠቀልልልኛል ብዬ ሳስብ ጭራሽ ለራሱ ሳይሆን ወድቆ አረፈው እንደ ይሄ በሽተኛ ብላ በጣም ነበር የተናደደች። በቃ አለቀልኝ ብላ ማለት ነው። ምክንያቱም ኤልያስን የፈለገችው ሀናን እንዲጠቀልልላትና እሷ ደግሞ የራሷ እንድታደርገው ነበር ያሰበችው። ከዛ እንግዲህ ሀሊም የሚባለውን ስታናግረው አንቺ ነሽ አይደለ ከደሴ አዲስ አበባ እንዲመጣ አደረግሽው ስትለው ሲብሎ ሲሰይቃትስ አዎ እኔ ነኝ፣ ግን እኔ ሀናን ይጠቀልልልኛል ብዬ ጭራሽ እሱ ሊያስበላኝ ነው። ወይኔ ጽዮን ያን ሁሉ ነገር አድርጌ እንዴት በዚህ ልክ ቢያንስ እንኳን ትንሽ ቢጠብቅ እንኳን ሀናን እስኪ ወስዳት ድረስ ነበር ያለችው ማለት ነው። በሽታና ሞት በቀጠሮ ይመጣ ይመስል ማለት ነው። ከዛም ሷም ተናዳ መንቅር እያለች አሊንም ስትሰድበው አውዝ ብላሂ ምን አይነት ሸይጣናት ነበር ያለው። እና እንደዚህም አይነት ሴቶች አሉ እንዴ ብሎ ግን አሊ በጣም ጎበዝና አስተዋይ ልጅ ነው። ጅልጥ የሆነው ኤልያስ ነው። ኤልያስ ሁሉ ነገር እያለ እንደ ሀና ሞኝ ነገርና ነገሮችን አርቆ ማሰብ የማይችል ልጅ ነው። አሊ ግን የጽዮንን ጸባዩን ባንድ ነበር የተረዳት ማለት ነው። ለካ እሷ ናት ለዚህ ሁሉ ችግር የዳረገችው፣ ከደሴ ድረስ ያስመጣቸው እሷ ናት፣ ተንኮለኛ ናት ብሎ በጣም ነበር ያዘነባት ማለት ነው። ከዛም እንግዲህ እሷም አባሯታለኝ። ከዛም ምንም አማራጭ የላትም ጽዮን መጠጥ ቤት ራሷን ደብቃ በምታወራበት ሰዓት ሀናና እዝራ በሚገናኙበት ሰዓት እንግዲህ ምን ሆነሽ ነው በዚህ ልክ የጠፋሽው ብሎ በሚጠይቃት ሰዓት አይ እኔ የጠፋሁት በራሴ ጭንቀት ትንሽ ነገሮች ሁሉ ካሰብኳቸው በላይ ስለሆኑ ነው፣ ጭራሽ ማስተካከል የማልችላቸው ነገሮች ስላሉ ነውና ለዛ ነው፣ ግን ይቅርታ አድርግልኝ ትለዋለች። እሺ ቢያንስ እንኳን ችግርሽን ልጋራሽ እፈልጋለሁ፣ እኔ እኮ የደስታሽ አጨብጫቢ መሆን አልፈልግም እና የሆንሽው ነገሬን ሲላትኝ እሷ አንተ ብነግርህ ምንም ነገር ልታደርግ ስለማትችል ምንም የሚያስጨንቅህ ነገር የለም እኔ ራሴ ወጣዋለሁ ብለዋለች። አሁን ግን ማላስቸግር ከሆነ በዚህ ጥያቄ የምትቀጥል ከሆነ እሄዳለሁ ብለው ነበረ። ከዛም ምንም ነገር አልጠይቅሽም አንቺ ደስተኛ እንደምትሆኝና ሁሌም ቢሆን በሀዘንሽም በችግርሽም አብሬሽ እንዳለው እወቂልኝ ብቻና እንደምወድሽ ይላታል። እሷም እንደምታምነው ትነግረዋለች ማለት ነው። ታዲያ እዝራ በዚህ በውስጡ ብዙ ጥያቄዎችን ፈጥሮበታል። ሀና መናገር ያልፈለገችው ያስጨነቃት ነገር ምንድን ነው
ብሎ ያን ነገር በሚያጣራበት ሰዓት ማንም ሰው ጋር ማውራት ፈለገና ወደ ፂ ይሄዳል ማለት ነው። ፂ ደግሞ መጠጥ ቤት ነበረች። ከዛም እንግዲህ እንዴት መጣ ስትለው እኔ ያለሁበትን አንቺ እንደምታውቂው ሁሉ እኔም ደግሞ አንቺ ያለሽበትን በቀላሉ ማወቅ የምችል ልጅ ነው የገባሽ ብሎ በጉራ ይቀመጣል ማለት ነው። ከዛም እንግዲህ ምን ሆነ ነው ቤት ግን ጥለኸዋል እኮ ደህና ነህ ብላ ስትጠይቀው በጣም ጨንቆኛል የማወራው ሰው ስላጣው ነው ወደ አንቺ የመጣሁት ይላታል። ከዛም እንግዲህ መጠጥ ታዝለታለች። መጠጣት እንደማይፈልግና የሆነውን ሁሉ ማናገር ነው የሚፈልገው። ቢያንስ እንኳን የምናገረው ሰው የምተነፍስለት ሰው ስላስፈለገኝ ነው። ይሄኔ ውስጧ ጽዮን ሀና ናት ይሄን እንድትሆን ያደረገች ትለውና ሀና ላይ ትጮህባታለች፣ ትዝትባታለች ብዙ ነገሮችን ስትል እሱ ካዳመጠ በኋላ ድጋሚ ሀናን ስም እንድታነሽ አልፈቅድልሽም። ምን አረገችሽ ይችልች? ተጨንቃለች። ምን እንደሆናት ግን አላውቅም። ልረዳት ስሞክርም መናገር አትፈልግም። ይሄ ደግሞ ለኔ እጅግ በጣም አስጨንቆኛል ካላት በኋላ ቆይ እሷ ምክንያቷ መናገር አትፈልግም ያ ማለት ግን አንተ ትወዳታለህ፣ ታፈቅራታለህ፣ ቆይ ምን ዋነ ብላ በጥያቄ ታፋጥጣለች። ፍቅረኛዋ ነኛ ምን ጥያቄ ያለው? በጣም የምወዳት ፍቅረኛዬ ነች። እሷ አስተወድሃለች ምን ጥያቄ ያለው? ጭራሽ ደግሞ እንደዚህም ብለሽ ትጠራጠሪያለሽ እንዴ ብሎ እዝራም እንግዲህ ብዙም ስለማያምናት ሲሆንን ምክንያቱም ተንኮሏ ክፋታ በደንብ ያውቃልኝ ግን ደግሞ ከሷ ቂጥቂጥ ከማለት ወደ ኋላ አላለም ማለት ነውና አንዳንድ ጊዜ ፂ መጨረሻ ላይ የምታሸንፍ ይመስለኛል እውነት ለመናገር ምክንያቱም የሀና እና የእዝራ ፍቅር መቼም ቢሆንም አይቀጥልም። ቤተሰብ ያወቀለት እውነቱን ያወቀለት ሀና በድጋሚ ነው የምታለቅሰው። እዝራም እንግዲህ አባቱ ስለማይፈቅድለት አባቱንም መዳፈር አይፈልግም። በዛ ላይ ደግሞ ሀና የተለያዩ ወንዶች በሷ ምክንያት እንደተጎዱ ባወቀ ሰዓት እዝራ ምን ሊያደርግ ይችላል የሚለውን ከባድ ነው። ይሄኔ ሀና ደግሞ በእድሏ ነው ልታዝን የምትችለው። ምክንያቱም ሀና የነካችበት ሀና የደረሰችበት ሁሉ የሆነ ችግር አለው። ግን ሀናም ደግሞ ስታፈቅር ማንነቱን ቤተሰቡን ምንነቱን በፍጹም አታውቅም። እሱምና እሱም ብቻ ነው። እንደውም እሱስ የተወሰነ ቤተሰቦቿን ሆነ እህቷን በደንብ ያውቃል። እሷ ግን የገባችበት የሀና ሀዘን መቼም ቢሆን አያልቅም ማለት ነው። በቃ ሀና ከድራማው ከጅምሩ አንስታ የሆነ ችግር አለ። አንዱ ሲሄድ አንዱ አሁን ላይ በኤልያስ ብትሰቃይም ኤልያስ ደግሞ ወደ ደሴ ተመለስ ቢለው አሊ መሄድ እንደማይፈልግ በተደጋጋሚ እየተናገረ ነው። ይህንን ችግር ከቋጨች በኋላ የአቶ በቃሉ ልጅ መሆኑን ያወቀችለት ሜላትም ደግሞ ጠላቷ ማን እንደሆነ ስታቅ እንደሚለያዩ ምንም አይነት ጥያቄ የለውም ማለት ነው። የተወደዳችሁና የተከበራችሁ ወደ ቻናሌ ዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡ ነው። በነገራችን ላይ ሀሳቤ ትንሽ ስቅልቅል ብሏል። ከጀርባዬ ሰው አለ። ዛሬ ደግሞ አርብ ነው፣ አዛን አለ። ድምፁ ምናምን በጣም ሃይምሮ ይረብሻል። እውነት ለመናገር ምን እንዳወራው ራሱ አይዱ ነው። ብቻ ግን ይቅርታ አድርጉልኝ። እውነት ለመናገር ያው ቪዲዮ መስራት ስላለብኝ ብቻ ነው እንጂ የሰራሁትስ ደስ እያለኝስ አይደለም። እውነት ሀሳቤ ተሰርቋል። በሌላ ጊዜ ደግሞ በደንብ አስተካክዬ ሀሳቤን ሰብስቤ እሰራላችኋለሁ ማለት ነው። ስንቴ እንዳቋረጥኩት እኔ ነው የማውቀው። በመሀል እየተጠራው ነበርና የሆነ በቃ ሀሳቤ ለወሬ የፈለግኩት እየተበተነብኝ ነበረ እና ትልቅ ይቅርታ እያልኩኝ ላይክ ሼር ለምታደርጉልኝ ኮሜንት ሀሳብ አስተያየታችሁን ለምትሰጡኝ ለሁላችሁም ከልብ እያመሰገንኩኝ አመሰግናለሁ። አበረታቱኝ፣ አብረነታችሁ አይለኝ ይላል ማሮች። በጣም ይቅርታ ማርያምን እኔ ራሱ ማለት ነው እብድ እያደረገኝ ነው። በስላሴ ስም ሰሞኑ ስራ ጭግርር ነውና ድራማውንም ደግሞ እኔ በደንብ አላየሁትም። እየቆራረጥኩ ምናምን ነበር ሰው የነበረ ሰው ለሀሳብ የመቆራረጥ ይቅርታ አድርጉልኝ በድጋሚ።